ሰላምና ጤና በያላችሁበት ይብዛላችሁ የቻናላችን ቤተሰቦች። ከመኖሪያ ቤት ጋር በተገናኘ ጠቃሚ መረጃዎችን ማጋራታችንን ቀጥለናል። በዚህ ቪዲዮ አዲስ አበባ ከተማ ውስጥ በማህበር ተደራጅቶ ቤት ለመገንባት በትንሹ ስንት ብር እንደሚያስፈልግ እንነግራችኋለን። ሰብስክራይብ ያላደረጋችሁ ተመልካቾች የኬራውድ ቤተሰብ ብትሆኑ ደስ ይለናል። ቻናላችንን ሰብስክራይብ ስታደርጉ ደግሞ መረጃዎችን ወደ እናንተ ማድረሳችንን እንድንቀጥል ታበረታቱናላችሁ። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ በማህበር መደራጀት ለሚፈልጉ የቤት ፈላጊዎች በየጊዜው ወቅታዊ የቤቶችን ዋጋ ያወጣል። የቤቶቹ ዋጋ በየ3 ወራት ማሻሻያ ይደረግባቸዋል። ለምሳሌ ቢሮ ከዚህ በፊት አውጥቶት የነበረው የማህበር ቤት ዋጋ ተመን ለመረጃ እንዲሆናችሁ እናካፍላችሁ። የዋጋ ተመኑን ማወቅ አስቀድሞ ለመዘጋጀት በጣም አስፈላጊ ነው። ምክንያቱም በተደጋጋሚ የሚያጋጥም አንድ ችግር አለ። ይኸው ምንድነው? ብዙ ሰዎች ለመደራጀት ፍላጎት ኖሯቸው ነገር ግን ቅድመ ክፍያውን ክፈሉ ሲባሉ እየከበዳቸው ከማህበር ለመውጣት ይገደዳሉ። ሌሎችም የማህበሩ አባላት በፍጥነት ቤት እንዳያገኙ ሂደቱ እንዲጓተት ያደርጋሉ። ይህ ደግሞ ሌሎች ቅድመ ክፍያውን መክፈል እየቻሉ የሚጠበቀው የአባላት ብዛት ካልተሟላ ቤት መገንባት አይችሉም። ስለዚህ በማህበር ለመደራጀት ስታስቡ ስንት ብር ለቅድመ ክፍያ እንደሚከፈል ማወቅ በጣም አስፈላጊ ጉዳይ ነው። ከዚህ ቀደም በማህበር ቤት ለመደራጀት ጥያቄ ላቀረቡ የመንግስት ሰራተኞች በካሬ እስከ 35,000 ብር ዋጋ ወጥቶላቸው ነበር። ለምሳሌ የቤቱ ዲዛይን ተሰርቶ ሲመጣ 50 ካሬ ሜትር ስፋት ያለው ባለ 1 መኝታ ወይም ባለ 2 መኝታ ቤት መረጣችሁ እንበል። ይህንን ታሳቢ በማድረግ የቤቱን ወጪ እንደሚከተለው ማስላት እንችላለን። 50 ካሬ ሜትር ስፋት ያለውን ቤት ለአንድ ካሬ በወጣለት 35,000 ብር ስናባዛው 1,750,000 ብር ይሆናል ማለት ነው። 1,750,000 ብር ዋጋ የወጣለት የማህበር ቤት ለማግኘት 25 በመቶ ቅድመ ክፍያ ክፈሉ ብትባሉ 437,500 ብር ማዘጋጀት ይጠበቅባቸዋል። ቀሪው 75 በመቶ ደግሞ በረዥም ጊዜ ብድር ከባንክ ጋር የብድር ውል ስምምነት ፈጽማችሁ የምትከፍሉት ነው ማለት ነው። የመረጣችሁት ቤት ስፋት ከ50 ካሬ ሜትር በላይ ከሆነ ደግሞ ቀደም ሲል ከተጠቀሰው ብር በላይ ማዘጋጀት ይጠበቅባቸዋል። ስለዚህ በማህበር ተደራጅታችሁ ቤት ለመገንባት ስታስቡ በትንሹ ከ430,000 ብር በላይ እጃችሁ ላይ ሊኖር የግድ ይላል። አስታውሱ፣ የቤቶች ዋጋ በየ3 ወራት ስለሚሻሻል ይህ የቤት ዋጋ ቋሚ አይደለም። ውድ የቻናላችን ተከታታዮችና የዚህ ቪዲዮ ተመልካቾች ጠቃሚ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። በቀጣይ በማህበር ቤት ለመደራጀት ምን መስፈርቶችና ቅድመ ሁኔታዎችን ማሟላት እንደሚጠበቅባችሁና ሂደቱን የሚያስረዳ ቪዲዮ ይዘንላችሁ እንመጣለን። ጤና ይስጥልን።